ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን፣ ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚቀርበው ዕለታዊው የምዕራፍ 1 የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮ የዕለቱን ምንዛሪ ዋጋ አካተናል። እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናዎቻችን እናልፋለን። በቅድሚያም አርዕስቶችን አዋሽ ባንክ በሂሳብ ዓመቱ ነዳጅን ከውጭ ለማስገባት 638 ሚሊዮን የውጭ ምንዛሪ ለመንግስት መስጠቱን አስታውቋል። ሙሉ መረጃውን በዝርዝር ይዘነዋል። ተጠባቂው የከፍተኛ ትምህርት ተቋማት የግምገማ ውጤት ሰኔ 30 ይፋ እንደሚደረግ ተገልጿል። ለመሆኑ በግምገማ ውጤት ምን ጉዳዮች ይካተቱበታል? የምትሰሙት ይሆናል። በ2018 ዓ.ም ለክልሎች የሚመደበው የድጎማ በጀት በምክር ቤት አባላት ጥያቄና ውዝግብ ማስነሳቱ ተሰምቷል። ይህንንም የምናጋራቸው ይሆናል። በትናንትናው ዕለት የጸደቀውን አዋጅ ተከትሎ የወጣ አዲስ መረጃ አለ፣ እናጋራችኋለን። ማናቸውንም የውጭ እርዳታዎች በተመለከተ ከአሜሪካ መንግስት የተሰማ አዲስ መረጃ አለ፣ የምትሰሙት ይሆናል። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የዕለቱን የምዕራፍ 1 የቢዝነስ ዜና ዘገባዎቻችንን ይዘንላችሁ ቀርበናል። እንድትከታተሉ እንጋብዛችኋለን። በዝርዝር ወደምንመለከታቸው እናልፋለን። በምንዛሪ ለውጥ ምክንያት የኢትዮጵያ ዕዳ ክፍያ ጫና እንደሚጨምር ተገለጸ። ኢትዮጵያ ከ3.5 ቢሊዮን ዶላር በላይ የዕዳ እፎይታ እንድታገኝ የሚያስችላትን የዕዳ ሽግሽግ ድርድር በቅርቡ ካጠናቀቀች በኋላ በሚቀጥለው በጀት ዓመት የሚጀምረው የዕዳ ክፍያ ግን አዲስ ፈተና ይዞ እንደሚመጣ የገንዘብ ሚኒስትሩ አቶ አህመድ ሺዴ አስታውቀዋል። ሚኒስትሩ ትናንት ለሕዝብ ተወካዮች ምክር ቤት እንደገለጹት ምንም እንኳን ዕዳው በዶላር መጠን ቢቀንስም በምንዛሬ ተመን ለውጥ ምክንያት በብር የሚከፈለው መጠን በከፍተኛ ሁኔታ እንደሚጨምር አንስተዋል። አቶ አህመድ ሺዴ አክለውም ባለፉት 2 ዓመታት ሲካሄድ የነበረው የሁለትዮሽ ብድሮች ድርድር መጠናቀቁን ተከትሎ ኢትዮጵያ በሚቀጥለው ዓመት የዕዳ ክፍያ መፈጸም እንደምትጀምርና እነዚህ ክፍያዎች መንግስት ላለፉት 15 ዓመታት ሲበደር የቆየው የብድር አካል እንደሆኑም ጠቁመዋል። የጂ20 የጋራ ማዕቀፍ ስምምነት በቅርቡ የሚፈረም ሲሆን ክፍያዎች በሚቀጥለው ዓመት በተያያዘው መርሃ ግብር መሰረት እንደሚጀምሩም ሚኒስትሩ ገልጸዋል። ሚኒስትሩ ምንም እንኳን በዶላር ደረጃ የዕዳ እፎይታ ቢገኝም በብር ሲሰላ የሚከፈለው መጠን እንደሚጨምርና ይህ የገንዘብ ምንዛሪ ለውጥ የሚያስከትለው ጭማሪ ከዕዳ ክፍያዎችና ከማህበራዊ ድጎማዎች ጋር ተደምሮ ከመደበኛ በጀት ውስጥ ከ50 በመቶ በላይ የሚሆነውን ይሸፍናል ተብሎ እንደሚጠበቅ ተናግረዋል። ይህ ሁኔታ መንግስት ከቀድሞ ጊዜ በተለየ መልኩ ከፍተኛ የሆነ የወጪ ኃላፊነት እንዲሸከም ያስገድደዋል ያሉት ሚኒስትሩ ይህንን ጭማሪ ያስከተለው የሀገሪቱ የማክሮ ኢኮኖሚ ማሻሻያ መሆኑንም ገልጸዋል። የዘርፉ ባለሙያዎች በበኩላቸው መንግስት በኢኮኖሚ ማረጋጋት ላይ ያተኮሩ ማሻሻያዎችን እያደረገ ቢሆንም የገንዘብ ምንዛሪ ተመን ለውጥ የሚያስከትለው የዋጋ ንረትና የበጀት ጫና አሁን ባለው የኢኮኖሚ ምህዳር ውስጥ አዳዲስ ፈተናዎችን ይዞ እንደሚመጣ በተደጋጋሚ መናገራቸውን ካፒታል ጋዜጣ በዘገባው አስነብቧል። በሚሊዮን ለሚቆጠሩ ዜጎች በሀገር ውስጥና በውጭ ሀገር የስራ ስምሪት የስራ ዕድል መፈጠሩ ተገለጸ። በ2017 በጀት ዓመት ብቻ ከ450 ሺህ በላይ ለሚሆኑ ዜጎች ከሀገር ውጭ 11 ሚሊዮን ገደማ ለሚሆኑ ዜጎች ደግሞ ለሀገር ውስጥ የስራ ስምሪት ዕድል እንደተፈጠረላቸው የስራና ክህሎት ሚኒስቴር አስታውቋል። በሚኒስቴር መስሪያ ቤቱ የውጭ ሀገር ስራ ስምሪት መሪ ስራ አስፈጻሚ ኤርሚያስ በድሉ ወጥ የሆነ አሰራር አለመኖሩ ተግዳሮት መሆኑን ገልጸው ከ2 ዓመታት ወዲህ የተሻለ አሰራር መኖሩን ተናግረዋል። በዚህም መሰረት አዲስ የተዘረጋው አሰራር ወደ ውጭ ሀገር የሚሄዱ ዜጎችን ከመነሻቸው ጀምሮ እስከ መዳረሻቸው ድረስ መከታተል የሚያስችልና በሀገሪቱ ያሉትን 1400 ኤጀንሲዎችንና በውጭ ሀገር ያሉ ከ4000 በላይ ኤጀንሲዎችን መከታተል የሚያስችል መሆኑንም አብራርተዋል። በበጀት ዓመቱ የስራ ስምሪቱን በቴክኖሎጂ በማዘመን የመዳረሻ ሀገራትን በማስፋትና ከባለድርሻና ከዘርፉ ተዋናዮች ጋር ተቀናጅቶ በመስራት የዜጎችን መብት ደህንነትና ተጠቃሚነት ለማረጋገጥ በትኩረት እንደሚሰራም ስራ አስፈጻሚው ጠቁመዋል። ሚኒስቴር መስሪያ ቤቱ ለዜጎች የስራ ዕድል የሚፈጥር ሆኖ ሳለ በዘርፉ ላይ ዜጎች የተሳሳተ አመለካከት እንዲኖራቸውና እምነት እንዳይኖራቸው ሲደረግ የቆየ በመሆኑ በዘርፉ የሚስተዋል ችግር እንደነበር አንስተው አሁን ላይ ግን ዜጎች የተሻለ አመለካከት እንዳላቸው ተገልጿል። በተያያዘ መረጃ የህዝብ ተወካዮች ምክር ቤት ትናንት ባካሄደው 41ኛ መደበኛ ስብሰባው የኢትዮጵያ የውጭ ሀገር ስራ ስምሪት ረቂቅ አዋጅ
አዋጅን መርምሮ ማጽደቁን መዘገባችን የሚታወስ ነው። የውጭ ሀገር ስራ ስምሪትን በተመለከተ ቀደም ሲል ሲሰራባቸው የነበሩት አዋጆች ክፍተቶች የነበሩባቸው በመሆኑና በጊዜ ሂደት አዋጆቹ ያላካተቷቸውን ጉዳዮች በመለየት ዜጎች ቀልጣፋ አገልግሎት እንዲያገኙ የሚያስችል አዋጅ እንደሆነም ተገልጿል። የቀድሞቹ አዋጆች የቤት ውስጥ ሰራተኛ የሰለጠነና በከፊል የሰለጠነ የውጭ ትምህርት ዝግጅትን የማይጠይቁ የስራ አይነቶችን ባለማካተታቸው ክፍተቶች የተፈጠሩ ስለመሆኑ በምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ ባቀረቡት የውሳኔ ሀሳብ አመላክተዋል። በዚህም መሰረት ምክር ቤቱ የቀረበውን ረቂቅ አዋጅ ቁጥር 1389/2017 አድርጎ በሙሉ ድምጽ በትናንትናው ዕለት ማጽደቁ የሚታወስ ነው። የውጭ ሀገር ባለሀብቶች በሪል ስቴት ዘርፍ ላይ መሳተፋቸው በዘርፉ ያለውን የአስተዳደር ክፍተት እንደሚፈታ ተጠቆመ። የውጭ ሀገር ባለሀብቶች በሀገር ውስጥ ሪል ስቴት የቤት ግንባታ ዘርፍ ላይ መሳተፋቸው ውድድርን ከመፍጠሩ በተጨማሪ በዘርፉ ያለውን የአስተዳደር ክፍተት እንደሚፈታ የሪል ስቴት አልሚዎች ማህበር ገልጿል። የህዝብ ተወካዮች ምክር ቤት ከዚህ ቀደም የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት እንዲሆኑ የሚፈቅደው ረቂቅ አዋጅ የውጭ ዜጎች የመኖሪያ ቤት ባለቤት የሚሆኑበት አዋጅ በሚል ተቀይሮ እንዲጸድቅ በትናንትናው ዕለት በተካሄደው መደበኛ ስብሰባ ውሳኔ ማስተላለፉ ይታወሳል። አዋጁ የውጭ ሀገር ባለሀብቶች በቤት ግንባታው ዘርፍ መሳተፋቸው የተሻለ ፋይናንስ ወደ ሀገር ውስጥ ይዘው እንዲመጡ ያደርጋቸዋል ያሉት የሪል ስቴት አልሚዎች ማህበር ፕሬዝዳንት አቶ አለማየሁ ከተማ በተጨማሪም አሁን ላይ በዘርፉ የሚስተዋለውን የአስተዳደር ችግር ለመፍታት የበኩሉን ሚና እንደሚጫወት ገልጸዋል። ባለሀብቶቹ ወደ ሀገር ውስጥ መምጣታቸውንና በሪል ስቴት የቤት ግንባታ ዘርፍ ላይ መሰማራታቸውን በአዎንታዊ መንገድ መመልከት ይገባል ያሉም ሲሆን ይዘውት የሚመጡትን ልምድና እውቀት ጠቃሚ መሆኑንም አስረድተዋል። አክለውም ባለሀብቶቹ በዘርፉ መሳተፋቸው እንደ ሀገር ጠቀሜታ እንዳለውና በዘርፉ ላይ የተሰማሩ የሪል ስቴት ቤት አልሚዎች ተፎካካሪ እንዲሆኑም ያስችላቸዋል ተብሏል። የከተማና መሰረተ ልማት ሚኒስትር ዴኤታ ወይዘሮ ሄለን ደበበ በበኩላቸው የውጭ ባለሀብቶች ወደ ሀገር ውስጥ ገብተው በሪል ስቴት የቤት ግንባታ ላይ መሳተፋቸው የሚኖረውን አስተዋጽኦ በተመለከተ ጥናት መደረጉን ለአሃዱ ሬዲዮ መናገራቸው ተዘግቧል። በዚህም በዘርፉ ላይ የፋይናንስ እጥረት እንዳለ መመላከቱን አንስተው ይህም በሀገር ውስጥ በቤት ግንባታ ዘርፍ ላይ የተሰማሩ ባለሀብቶች ግንባታው የተራዘመ ጊዜ እንዲወስድና የቤት ዋጋ እንዲንር ምክንያት መሆኑን ገልጸዋል። የውጭ ባለሀብቶች ወደ ሀገር ውስጥ ሲገቡ የራሳቸውን ፋይናንስ ይዘው እንደሚመጡና በቤት ግንባታና ተያያዥ ጉዳዮች ላይ የዋጋ ንረትን እንደሚያስከትልም አስረድተዋል። አክለውም የተጀመሩ ፕሮጀክቶችን በተያዘላቸው ጊዜ ገንብቶ አለማጠናቀቅና በግንባታ መራዘም ምክንያት ዋጋ እንዳይንር እንደሚያግዝ እንዲሁም የውጭ ባለሀብቶች በሀገር ውስጥ በሪል ስቴት የቤት ግንባታ ላይ መሳተፋቸው የቴክኖሎጂ ሽግሽግ እንዲኖር እንደሚያስችል ተናግረዋል። ተጠባቂው የከፍተኛ ትምህርት ተቋማት የግምገማ ውጤት ሰኔ 30 ይፋ እንደሚደረግ ተገለጸ። ከፍተኛ የትምህርት ተቋማት ላይ እስከ መዝጋት የሚያደርስ ውሳኔ ሊያስከትል ይችላል የተባለው የግምገማ ውጤት ሰኔ 30 ይፋ እንደሚደረግ ተገልጿል። ዝቅተኛ መስፈርቶችን ያላሟሉ ተቋማት ላይ እስከ መዝጋት የሚያደርስ ቅጣት የሚያስከትለው የግል ከፍተኛ ትምህርት ተቋማት ላይ የተካሄደው ግምገማ ውጤት ሰኔ 30 ቀን 2017 ዓ.ም ላይ ይፋ እንደሚደረግ ያስታወቀው የኢፌዴሪ ትምህርትና ስልጠና ባለስልጣን ሲሆን በቅርቡ በአዲስ አበባ ከተማ በሚገኙ 73 የግል ከፍተኛ ትምህርት ተቋማት ላይ የተካሄደ ግምገማ መጠናቀቁን ገልጿል። በባለስልጣኑ የከፍተኛ ትምህርት ዘርፍ ዳይሬክተር ቢኒያም ኤሮ የከፍተኛ ትምህርት ዘርፍ ጥራት ጉድለትን ለማሻሻል የግል ከፍተኛ ትምህርት ተቋማት ላይ እየተካሄደ ላለው ዳግም ምዘና ተቋማቱ እንዲያሟሉ የሚጠበቅባቸው ዝቅተኛውን መስፈርት በመሆኑ መመዘኛውን ለማሟላት አይከብዳቸውም ብለዋል። ዋና ዋናዎቹ የምዘና መስፈርቶችም ተቋማቱ የመማር ማስተማር ሂደቱን ባለስልጣኑ ባስቀመጠው ደረጃና መስፈርት መሰረት ማከናወናቸው፣ ለመማር ማስተማር ዓላማ የሚውለው አካባቢ ለተማሪዎች በቂ ነፃ ቦታ ያለው እንዲሁም ምቹና ለተማሪዎች ቁጥር የተመጣጠነ እንደሆነም ተናግረዋል። በተጨማሪም ተቋማቱ ሙሉ የንግድ ፈቃድ ያላቸው ለሚያስተምሩት እያንዳንዱ የትምህርት አይነት እውቅና የተሰጣቸው መሆኑ፣ ትምህርት ቤቱ የሚገኝበት ስፍራ ከጫጫታ የራቀና ለትምህርት አሰጣጥ የሚመች መሆኑ የምዘና መስፈርት ውስጥ መካተቱን አስረድተዋል። እንዲሁም የግል ከፍተኛ ትምህርት ተቋማት ለአካል ጉዳተኛ ተማሪዎች ምቹ መሆኑና በማስተማር ላይ የሚገኘው የተማሪ ብዛት እንዲያስተምር ከተፈቀደለት ጋር
ያለው ልዩነት በግምገማው ወቅት ታሳቢ ከተደረጉ ነጥቦች መካከል መሆናቸውን የከፍተኛ ትምህርት ዘርፍ ዳይሬክተሩ ተናግረዋል። የግል ከፍተኛ ትምህርት ተቋም እንዲሁም የቴክኒክና ሙያ ስልጠና ተቋማት ማህበር ባለስልጣኑ ባወጣቸው መመዘኛ መስፈርቶች ከትምህርት ጥራት ጋር ቀጥተኛ ግንኙነት እንደሌላቸውና በአጭር ጊዜ ውስጥ ሁሉንም ለማሟላት እንደሚቸገሩ በመግለጽ ከዚህ ቀደም ቅሬታ ማሰማታቸው ተገልጿል። ባለስልጣኑ ለቅሬታው በሰጠው ምላሽም የተዘረዘሩት መስፈርቶች ከትምህርት ጥራት ጋር ቀጥተኛ ግንኙነት ያላቸው መሆኑን ገልጿል ሲል አሃዱ ሬዲዮ በዘገባው አስነብቧል። አዋሽ ባንክ በሂሳብ ዓመቱ ነዳጅን ከውጭ ለማስገባት 638 ሚሊዮን የውጭ ምንዛሬ ለመንግስት መስጠቱን አስታውቋል። መረጃውን መላኩ ደምሰው በዝርዝር ያቀርበዋል። የአዋሽ ባንክ በሂሳብ ዓመቱ ነዳጅን ከውጭ ለማስገባት ወደ 638 ሚሊዮን የውጭ ምንዛሬ መስጠቱን አስታወቀም። ባንኩ ይህን ያስታወቀው የ2024-25 የሂሳብ ዓመት የአፈጻጸም ውጤቱን አስመልክቶ በትላንትናው ዕለት ማለትም ሰኔ 24 ቀን 2017 ዓ.ም በስካይላይት ሆቴል በሰጠው ጋዜጣዊ መግለጫ ሲሆን የቅርንጫፍ ስርጭቱን በማስፋት በተጠናቀቀው የሂሳብ ዓመት ብቻ 52 አዳዲስ ቅርንጫፎችን በመክፈት በአጠቃላይ የቅርንጫፎቹን ብዛት 989 ማድረስ መቻሉን አስታውቋል። እንዲሁም በሂሳብ ዓመቱ በዲጂታል የተከናወነው የገንዘብ ዝውውር መጠን ደግሞ ወደ 1 ትሪሊዮን ሲደርስ ይህም በሂሳብ ዓመቱ በባንኩ ከተከናወኑ የገንዘብ ዝውውሮች ከ76 በመቶ በላይ ድርሻ እንዳለው የአዋሽ ባንክ ዋና ስራ አስፈጻሚ አቶ ፀሐይ ሽፈረው ተናግረዋል። ዋና ስራ አስፈጻሚው አክለውም የባንኩን የተቀማጭ ገንዘብ በተመለከተ በዓመት ውስጥ ብቻ በ106 ቢሊዮን ያደገበት መሆኑን አንስተው ብድርን በተመለከተ እንዲሁም ከታክስ በፊት የተመዘገበውን ትርፍም ገልጸዋል። የአዋሽ ባንክ የተቀማጭ ገንዘብ በ106 ቢሊዮን በአንድ ዓመት ያደገበት ዓመት ነው። ከዚህም ውጪ ብድርን በተመለከተ በዚህ ዓመት የኢትዮጵያ ብሔራዊ ባንክ የባንኮችን የማበደር ገደብ ያስቀመጠበት ነው። ይሁን እንጂ ወደ 36 ቢሊዮን የሚሆን የብድር እድገትን ያስመዘገብንበትና የብድር እድገታችንም ወደ 220 ቢሊዮን ያደገበት ነው። የባንኩ ጠቅላላ ገቢን በተመለከተ በዓመቱ አዋሽ ባንክ ገቢውን ወደ 64.4 ቢሊዮን ያሳደገበት ዓመት ነው። በዚሁ መሰረት የአዋሽ ባንክ ትርፍ ከታክስ በፊት ወደ 22.7 ቢሊዮን ያተረፈበት ነው። ሌላው የባንኩ ዋና ስራ አስፈጻሚ ያነሱት ጉዳይ ከወለድ ነፃ የባንክ አገልግሎት ሲሆን እንደ አውሮፓውያኑ አቆጣጠር በ2024-25 የሂሳብ ዓመት የተቀማጭ ሂሳብ መጠኑን 18.5 ቢሊዮን ብር ጭማሪ በማሳየት በሰኔ መጨረሻ ላይ 37.3 ቢሊዮን ብር ማድረሱንም ተናግረዋል። በተጨማሪም አዋሽ ባንክ በሂሳብ ዓመቱ መንግስት ባስቀመጠው ዕቅድ መሰረትም ነዳጅን ከውጭ ለማስገባት ወደ 638 ሚሊዮን የውጭ ምንዛሬ መስጠቱንም አስታውቀዋል። አዋሽ ባንክ በዚህ ዓመት ነዳጅን ከውጭ ለማስገባት መንግስት በያዘው ዕቅድ መሰረት ወደ 638 ሚሊዮን የውጭ ምንዛሪ ነው የሰጠነው። ከዚህ ውጪም ለዘይት ወደ 536 ሚሊዮን ዶላር ሰጠናል። ለመድኃኒት፣ ለትምህርት፣ ለሕክምና ዕቃዎችን ለማስገባት፣ ለስኳርና ሩዝ ወደ አገሪቱ ለማስገባት ወደ 56 ሚሊዮን ዶላር ሰጠናል። ከዚህም ውጪ የመንግስት ኢንተርፕራይሶችን ኢትዮ ቴሌኮም፣ የኢትዮጵያ ኤሌክትሪክ ዩቲሊቲ፣ ሺፒንግ ላይንስ የመሳሰሉ የመንግስት ኢንተርፕራይሶችም ከአዋሽ ባንክ ውጭ ምንዛሪ የሚያገኙበትን መንገድ ያመቻቸንበት ዓመት ነው። በሌላ በኩል ከገንዘብ ለውጥ ጋር በተገናኘና የግምጃ ቤት ቦንድ ግዥን በተመለከተ ከጋዜጠኞች ለተነሳላቸው ጥያቄ ምላሽ የሰጡት አቶ ፀሐይ ብሔራዊ ባንክ ገበያው ላይ ያለውን የገንዘብ መጠን ለመቆጣጠር ሲል የባንኮችን የማበደር አቅም ገድቦታል ብለዋል። የኢትዮጵያ ብሔራዊ ባንክ በአጠቃላይ ገበያው ላይ ያለውን የገንዘብ መጠን ለመቆጣጠር የባንኮችን የማበደር አቅም በተወሰነ መልኩ ቅድም እንደተቀመጠው የገደበበት ሁኔታዎች ነበሩ። ይሁን እንጂ የኢትዮጵያ ብሔራዊ ባንክ የተለያዩ አዳዲስ ሪፎርሞችን እየወሰደበት ያለ ጊዜ ነው። ከዚህ ውስጥ አንዱና ትልቁ የዚህ የመኒ ማርኬትን ክሬት ማድረጉ ነው።
የመጀመሪያው ኦሞ የሚባለው ከብሔራዊ ባንክ ጋር የገንዘቦች ልውውጥ ያለበት ነው። ገንዘብ በሚፈልግበት ጊዜ ከባንኮቹ በተሻለ ወለድ ሰጥቶ የሚወስድበት። ሁለተኛው ኢንተርባንክ መኒ ለንዲንግ የምንለው አሞንግ ባንኮቹ ያለው ገበያ መፈጠሩ ነው። ከዚህም ውጪ ባንኮቹ በሰፊው የትሬጀሪ ቢል ግዢ ላይ በሰፊው ሲሳተፉ የነበሩበት ነው። ምንም እንኳን ባንኮች የማበደር አቅማቸው የተገደበ ቢሆንም እነዚህ ሶስቱ ገበያዎች መፈጠራቸው ባንኮቹ በብድር ኤሪያ ላይ የተጎዱትን በዚህ ኤሪያ እንዲያካክሱ ያደረገበት ሁኔታ ነው ያለው። በዚሁ መሰረት አዋሽ ባንክ የዚህ ኢንተርመኒ ማርኬቱም ላይ ሆነ ሌሎች ሁለቱ ገበያዎች ላይ በሰፊው ከሚንቀሳቀሱ ባንኮች ውስጥና ግንባር ቀደም ከሆኑት ውስጥ አንዱ ነው። በተጨማሪም ባንኩ በሀገራችን በካፒታል ገበያና በመዋለ ንዋይ ገበያ ረገድ እየተወሰዱ ያሉትን የፖሊሲ ማሻሻያ እርምጃዎችና እየተደረጉ ያሉትን እንቅስቃሴዎች ተከትሎ የኢንቨስትመንት ባንክ አቋቁሞ ወደ ስራ ለመግባት በዝግጅት ላይ እንደሚገኝም በትላንትናው የዜና ወጃችን ወደ እናንተ ማድረሳችን አይዘነጋም። በ2018 ዓመተ ምህረት ለክልሎች የሚመደበው የድጎማ በጀት በምክር ቤት አባላት ጥያቄ ማስነሳቱ ተሰማ። የህዝብ ቆጠራ ባልተደረገበት ሁኔታ የፌዴራል መንግስት ለክልሎች የሚመደበው የድጎማ በጀት ምንን መሰረት ያደረገ ነው የሚል ጥያቄ ከምክር ቤት አባላት መቅረቡን የተሰማው። ይህ ጥያቄ የቀረበው በትናንትናው ዕለት የገንዘብ ሚኒስቴር የ2018 ዓ.ም የፌዴራል መንግስት በጀት ረቂቅ ላይ በምክር ቤት ውይይት በተካሄደበት ወቅት ነው። አቶ ባርጥማ ፈቃዱ የተባሉ የምክር ቤት አባል የህዝብና ቤት ቆጠራ ከተካሄደ ዓመታት መቆጠሩን አስታውሰው የህዝብና ቤት ቆጠራ አልተካሄደም በማለት የበጀት ድልድሉ በግምት ነው የሚሰራው ማለት ነው ሲሉ ገልጸዋል። ያለ ህዝብ ቆጠራ የሚካሄድ የበጀት ድልድል ፍትሐዊነት አይኖረውም ያሉት የምክር ቤት አባሉ የደሞዝ ማነስ፣ የልማት ጥያቄዎችና የመሰረተ ልማት ጥያቄዎችም ከፍትሐዊነት ማነስ የሚመጡ ናቸው ሲሉ አስረድተዋል። የሀገሪቱ ህዝብ ቁጥር ከተቆጠረ በርካታ ዓመታት እንደሆነው ያስረዱት አቶ ባርጠማ ግምት ካልሆነ በቀር የኢትዮጵያ ህዝብ ቁጥሩ ይሄ ነው የሚል የለም፣ አንዱ 115 ሚሊዮን ነው ይላል፣ ሌላው ደግሞ ሌላ ነው የሚለው ብለዋል። ማዕከላዊ ስታቲስቲክስ አገልግሎት መረጃውን ከየት አምጥቶ የቤትና የህዝቡን ብዛት እንደሚጠቅስም ግልጽ አይደለም ያሉት የምክር ቤት አባሉ ህዝብ ቆጠራ ሳይካሄድ የሚደረገው የበጀት ድልድል ፍትሐዊ ነው ወይ በማለት መጠየቃቸው ተሰምቷል። ለጥያቄዎቹ ምላሽ የሰጡት የገንዘብ ሚኒስትሩ አቶ አህመድ ሺዴ የ2018 በጀት ላይ የህዝብ ቆጠራን ታሳቢ ተደርጎ እንዳልተዘጋጀ ተናግረው መጠባበቂያ በጀት የሚያዘው ለእንደዚህ አይነት ጉዳዮች ነው በማለት ሚኒስትሩ በሚቀጥለው ዓመት የሚደርስ አይመስለኝም ብለዋል። ቀጣይ ዓመት የምርጫ ኃላፊነት ያለ ስለሆነ ብዙ ዳሰሳዎችና ዝግጅቶች መሰራት አለባቸው ሲሉ የተናገሩት ሚኒስትሩ ምናልባትም በ2019 የህዝብና ቤት ቆጠራው የሚካሄድ ይመስለኛል፣ የዚያን ጊዜ በበጀቱ የሚካተት ነው የሚሆነው በማለት መግለጻቸው ተዘግቧል። ዩኤስአይዲ ከዛሬ አንስቶ ማንኛቸውንም የውጭ እርዳታዎች ማቅረብ ማቆሙን የአሜሪካ መንግስት አስታወቀ። የአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊው ማርክ ሩቢዮ ሜኪንግ ፎሬን ኤድ ግሬት አጌን በሚል ርዕስ ባወጡት መግለጫ ከዛሬ ጁላይ 1 ጀምሮ ዩኤስኤድ ማናቸውንም እርዳታ የማይሰጥ መሆኑን በይፋ አውጀዋል። ከዚህ በኋላ ለውጭ ሀገራት የሚደረጉ እርዳታዎች የአሜሪካን ጥቅም በሚያስጠብቁና ከአሜሪካን አስተዳደር ፖሊሲ ጋር በሚጣጣሙ ሁኔታዎች በውጭ ጉዳይ መስሪያ ቤቱ በኩል እንደሚከናወንም አስረድተዋል። እርዳታዎቹ የበለጠ ተጠያቂነት፣ ስትራቴጂና ቅልጥፍናን የሚያቀርቡ ይሆናል ያሉት ማርክ ሩቢዮ ከዚህ ቀደም ዩኤስአይዲ ራሱን እንደ ለጋሽ ድርጅት አድርጎ ይቆጥር እንደነበረ ገልጸዋል። ዩኤስአይዲ የአሜሪካን ፍላጎት ማስፈጸሚያ መሳሪያ መሆኑን በመዘንጋትም አንዳንዴ ጸረ አሜሪካ አቋም ላላቸው ሀገራት ድርጅቶችና ቡድኖች እርዳታ ያቀርብ እንደነበረ የጠቀሱት ሚኒስትሩ ከዛሬ ጀምሮ ይህ ታሪክ አክትሟል ሲሉ ተናግረዋል። በሌላ በኩል የአሜሪካ ተራድኦ ድርጅት መዘጋት አፍሪካን ከተኛችበት የቀሰቀሰ ስለመሆኑ በመነገር ላይ ነው። በቅርቡ ወደ ስልጣን የመጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ
የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ለ3 ወራት ስራ እንዲያቆም ትዕዛዝ መስጠታቸው ይታወሳል። የአፍሪካ ሀገራት ራሳቸውን ለመቻል እየጣሩ ቢሆንም የውጭ እርዳታ መቀነስ ለሰብአዊ ቀውስ ምክንያት ሊሆን እንደሚችልም ነው እየተገለጸ ያለው። የዓለም ጤና ድርጅት በቅርቡ ባወጣው መግለጫ የዩናይትድ ስቴትስ ዓለም አቀፍ የልማት ኤጀንሲ እርዳታውን በመቀነሱ ምክንያት 8 ሀገራት የኤችአይቪ ኤድስ መድኃኒቶችን ሊያጡ እንደሚችሉ አስጠንቅቋል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን በበኩሉ የገንዘብ ድጋፍ መቋረጥ በርካታ የኮሚሽኑ ፕሮግራሞች እንዲዘጉ ምክንያት እንደሆነ ማስታወቁ ተዘግቧል። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የዕለቱን የምዕራፍ 1 የቢዝነስ ዜና ዘገባዎቻችን ቀደም ሲል የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሪ ተመን የምናሳውቃችሁ ይሆናል። አንድ የአሜሪካን ዶላር በ151 ብር ሲገዛ በ154 ብር እየተሸጠ ይገኛል። ፓውንድ በ189 ብር ሲገዛ በ192 ብር ከ78 ሳንቲም እየተሸጠ ይገኛል። ዩሮ በ168 ብር ሲገዛ በ171 ብር ከ36 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ በ174 ብር ሲገዛ በ177 ብር ከ48 ሳንቲም እየተሸጠ ይገኛል። ድርሃም በ40 ብር ሲገዛ በ41 ብር ከ31 ሳንቲም እየተሸጠ ይገኛል። የሳውዲ አረቢያው ሪያል በ39 ብር ሲገዛ በ39 ብር ከ78 ሳንቲም እየተሸጠ ይገኛል። የቻይናው ዩሃን በ20 ብር ሲገዛ በ20 ብር ከ91 ሳንቲም እየተሸጠ ይገኛል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለቱን የምዕራፍ 1 የቢዝነስ ዜና ዘገባዎቻችንን እየተከታተላችሁ አብራችሁን ስለቆያችሁ እናመሰግናለን። ገበያ ሚዲያን በመወዳጀት ከቀሪ መረጃዎቻችን ጋር አብራችሁን እንድትቆዩ እንጋብዛችኋለን።